የአባት እዳ እንግዲህ በሚለው አባት በሰራው ጥፋት ልጆችን የሚቀጡበት ብዙ ጊዜ ያው አባት እናት ባደረገው ነገር ብዙ ጊዜ ተጠያቂ የሚሆነው ልጆች፣ አንዳንዴ ደግሞ የበፊት ማንነትን ደግሞ ቁጭ ብሎ የመጨረሻ ላይ የቤተሰብ ህይወት የሚበጠብጥ አይነት ነገር እጅግ በጣም የሆነ አስተማሪ የሆነ ነገር ያለው ይመስለኛል። የአባት እዳ የሚለው ተከታታይ ድራማ እስቲ በሱ አንዳንድ አስተያየቶች እንስጥ እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን አይሻ ነኝ። እንግዲህ የአባት እዳ የሚለው ድራማ ማለት ነው። እንግዲህ ያው አባት ልጆቹ በተቻለው መጠን የሚያስተምር ሆኖ ነገር ግን ያው የኑሮ ሁኔታ ገጥሞት እንግዲህ ልጁ ስደት ሄዳ በስደት ላይ ደክማ ለፍታ ብዙ አመት ሰርታ ለአባት ቤት የሚያስፈልገው ነገር ሁላ አሟልታ እህቷንም የምታስተምር የነበረች እንግዲህ ልጅ ነበረች ልዕልት የምትባል። ነገር ግን አባትዮ አንድ እንግዲህ ክፉ ጓደኛ ነበረውና በቁማር በምን እንግዲህ ብዙ ይሄ ቁማር በተለይ ኢትዮጵያ ውስጥ ያው ቁማር ያለበት ደረጃ ሰው ልጅ ሲገባበት ቀስ ብሎ ይገባል። እንግዲህ በማንኪያ ያጎርስና በአካፋ ነው የሚወስደው ይሉታል። እንግዲህ እዚህ ያሉት የትኛውንም አይነት ሱስ ወይም ደግሞ ቁማር እጅግ ከባድ ነው፣ ያው ኢትዮጵያ ውስጥ ማለት ነው። እንግዲህ ልጅቷ የደከመችበት የለፋችበት ስትልክለት እንግዲህ አባትዮ በቁማር እየተበላ መጨረሻው እንግዲህ ልጅቱንም ነው ጭምር የበላው ማለት ነው። እንግዲህ ያው ሀብታም ነኝ ብሎ የሰዎችን በሙሉ በቁማር ይበላቸዋል። መብራት ብቻም ሳይሆን አንድ ነገር ካሉት ይገላቸዋል ማለት ነው። እንግዲህ ሸዋን ግዛው የራሱ ምንም ወንጀል ለመስራት ወደ ኋላ ማይል የሆነ እና ለጓደኛው እንግዲህ አብሮ በሚጫወቱ ጊዜ እንግዲህ ያው ቁመሩ በሙሉ በልቶታል። ልጁ ከስደት እንግዲህ ጨርሻለሁ ቤተሰቦች ያልፎላቸዋል ብላ ስትመጣ ግን ያው የገጠማት እንግዲህ ልጅህ እንድትሰጠኝ ብሎታል። ይሄ በቁማር የተበላ በቤቱ በምኑ ተበልተዋል። እንግዲህ ልጁ የራሱ እንደፈለገ የሚሆን ልጅ ያው ለልጄ ትሆነዋለች፣ እሷን አንተን ስነ ምግባር ያላት ልጅ እንድትሰጠኝ ብሎ እንግዲህ ያው በግድም ቢሆን ሰጥቶታል ማለት ነው፣ አማራጭ ስለሌለው ማለት ነው። እና ሰውየው እጅግ ነፍሰ በላ የሆነ ሰው ነው፣ እጅግ በጣም መጥፎ። ነገር ግን ያው ልዕልቴ የራሷ ፍቅረኛ ያላት ምን ያላት ነገር ግን ከፍቅረኛዋ ያው እንግዲህ ይሄ በብዙ አፍላ ፍቅር ላይ ያለ ቀስቴ እንግዲህ እሱ ነው ያው የልዕልት ፍቅረኛዋ። ነገር ግን ያው ከሱ አንድ መሆን አልቻሉም ማለት ነው። ሌላው ጽዮን ሀረግ ድራማ ላይ የምናውቃት ጽዮን እዛም ያው የሆነ ነገር ስታገኝ ቶሎ ፌንት ትነቅል ነበር። ስታይ የሆነ ህልም ስታይ የሆነ ስደነግጥ ደግሞ የምታረገው አክት እዚህም እንደዛ ነው። ይሄ ነገራችን ላይ በጣም ነው እንትን የሚለኝ ማለት ነው። የሆነ የጨርቀኛል ይደብረኛል ማለት ነው። ቶሎ የሆነ በቃ ፌት የምትነቅለው ነገር የሆነ ነገር ትንቅንቅ የሚያደርጋት ነገር አንዳንዴ ይሄ የሆነ የተፈጥሮ ነው ወይ ሁላ እስከምል ድረስ ብዙ ቦታ ላይ ይሄ አክት ነው የምታደርገው። እና እሷ ደግሞ እንግዲህ ለዛ ለክፉ ሰው ልጁ ሆና ነው የመጣችው ማለት ነው። ነገር ግን የሚረብሻት የሆነ ህልም አለ። ያ ህልም ግን ምን እንደሆነ አይገባትም። እኔ ግን የሚመስለኝ ሰውየው እናቷን የገደለባት ነው የሚመስለኝ ማለት ነው፣ እራሱ አባቷ ማለት ነው። ይሄ ነገር ሲፈጠር ግን የዛች የልዕልቴ እናት የምታውቅ ወይም ደግሞ ከሱ ጋር የሚያገናኛቸው አንድ የጋራ የሆነ የሰሩት ወንጀል ያለ ይመስለኛል። ምክንያቱም እሷ መምጣት በጣም አስጨንቋቸዋል ምናምን በቃ የሆነ ዙሪያ ጥምጥም ነገር ሆነባቸው ማለት ነው። እና አሁን ደግሞ ጭራሽ ሰውየው እንግዲህ ሳትፈልግም ልጅቱ እንዲያገባላት እንግዲህ ያደረገ አሁን ልጁ እንድታገባለት ልዕልትን አሁን ደግሞ ጭራሽ ልጄን ሰልያት የበላኋችሁ በቁማር የበላሁት ሀብት ንብረት ለአባትሽ ልመልስለት ብለዋታል ማለት ነው። ልጅቱ ግን ያው ደብዳቤም ተሰጣት ዙሪያ ሻጥኝ የሚል ያ ማለት አባቷን ያለበት ነገር እንድታይ ነው። ራሷን ያው ቤተሰቧን ያጠፋበት እሱ ይመስለኛል፣ በተለይ እናቷ። እንግዲህ እስቲ እናንተንም ሀሳባችሁን ግለጹ እላችኋለሁኝ። አንዳንዴ የአባትን እዳ የአባትን የሰራው ክፋት በልጅ እንዴት እንደሚሄድ ነው በአጠቃላይ የሚያሳየው ማለት ነው። ብዙ ጊዜ ወላጅ የሚያስተካክለው እንግዲህ አባቱም ነው እንትንም ነው ማለት ነው። እና እስቲ ሀሳባችሁንም አንድ ነገር በሉኝ፣ አበረታቱኝ እላችኋለሁኝ። ሰላማችሁ ይብዛ።